ፓስታ ማጥለል አለግልቃቸው ማጠፍስ ልብስ ሊሆን ይችላል ካጠባችሁ በኋላ ታጥፉታላችሁ አይደለ? Hello everyone, welcome back to my channel. Today I brought you 10 useful verbs related to home. ቤት ውስጥ የምናከናውናቸውን 10 ፍሬዞች ይዤላችሁ or 10 ቨርቦችን ይዤላችሁ መጥቻለሁ። Let's go. እንደተለመደው መጀመሪያ እጠይቃችኋለሁ በአማርኛ እናንተ በዚህ ትሞክራላችሁ then እያለ ኤግዛምፕል እየሰራ ምናምን አብረን እንቀጥላለን ማለት ነው። As I told you ትንሽ ጉንፋን ቢጤ ይዛኛለች ማለት ነው። Apologize for that. Let's go. የመጀመሪያው ምንድነው? መዘፍዘፍ። በእንግሊዘኛ መዘፍዘፍ ነው ማለት ነው። መዘፍዘፍ መዘፍዘፍ ሶክ እሺ ምንድነው የምንላት? ሶክ ሶክ ምንድነው? መዘፍዘፍ ማለት ነው። እሺ ሱሪዎችህን ዘፍዝፋቸው በሉ እስኪ። መዘፍዘፍ የሆነ ፈሳሽ ውስጥ ምን ማድረግ ነው? ማስቀመጥ ነው አይደል? ማስገባት we call it soak ብለን እንጠራዋለን። so ዘፍዝፈው በሉኛ soak your pants soak your pants or soak your trousers ማለት ትችላላችሁ። እንዳትረሱ soak ምንድነው? የሆነ ነገር ውሃ ውስጥ ማስገባት ማስቀመጥ መዘፍዘፍ we call it soak ብለን እንጠራዋለን ማለት ነው። soak ለምሳሌ እናንተ ምን soak ታደርጋላችሁ? ምግብ ልትሰሩ ስትሉ ምግብ የሚሰሩ ነገሮችን ምን ልታጡ ስትሉ just you put it in the liquid አለ የሆነ ፈሳሽ ውሃ ውስጥ አስቀምጣላችሁ። ስለዚህ እሱ ምን ያደርጋችሁ ማለት ነው? ሶክ አደረጋችሁ ማለት ነው። ዘፈዘፋችሁት ማለት ነው። ናይስ ሶክ መዘፍዘፍ። እሺ ሁለተኛው ምንድነው? የሆነ ነገር ማጥለል። ለምሳሌ ፓስታ ሊሆን ይችላል ብቻ የተለያየ ምግብ ሰራችሁን በል like ምን ታጠላላችሁ አይደለ? ሰው ማጥለል ምን ማለት ነው? ፓስታ ማጥለል ውሃውን ስታጠሉት ምን ይባላል? ድሬን እንለዋለን። ድሬን። ስለዚህ ድሬን ማለት ነው ማጥለል ማለት ነው። ፓስታውን አጥልለው በሉኝ። ድሬን the pasta drain the pasta drain the pasta እንዳትረሱ መጨረሻ ይጠይቃችኋል። ስለ ስንት አየን? ሁለት አየን። የመጀመሪያው ምንድነው? ሶክ። ሁለተኛው ድሬን አይተናል። ድሬን ናይስ። ወደ ሶስተኛው እንሂድ። ሶስተኛው ምንድነው? ማማሰል። የሆነ ነገር ማማሰል ምንድነው? ስቲር ስቲር እንላታለን። ስቲር ሾርባውን አማስለው በሉኝ። ስቲር the soup ስቲር the soup። ቡናውን ከሆነስ ስቲር the coffee። ሻይዋን ከሆነች ስቲር the tea። የናንተ ስቲር ያላችሁ የሚማሰሉ ነገር መጠቀም ትችላላችሁ ማለት ነው። ስንታየን? 3 ቨርቦች አይተናል። አራተኛ ምንድነው? የሆነ ነገር መጥረግ or የሆነ ነገር ማበስ ምን ማለት ነው? የሆነ ነገር ምን እናደርጋለን? አሁን ምን ያደረኩኝ ነው? ምንድነው የምንለው? ዋይፕ። እሺ ዋይፕ ነው የምንለው። so ዋይፕ ምንድነው? የሆነ ነገር መጥረግ ማለት ነው right or ማበስ የምንለው ዋይፕ ይባላል። ዋይፕ እንዳትረሱ። እሺ እናንተ ከበላህ በኋላ ቴብሉን አብሰው ወይንም ጥረገው ስትሉኝ ምንድነው የምትሉኝ? ዋይፕ ምኑን? the table after dinner አይደለ? after dinner ያላችሁ እናንተ መጠቀም ትችላላችሁ ማለት ነው። አምስተኛ ምንድነው? የሆነ ነገር መለቅለቅስ እንደዚህ እናደርጋለን አለ እሰይ አጥቤ ምናምን ነገር whatever እንደዚህ oh my god እንደዚህ አድርጌ ልደፋ ነው። ስለዚህ ምን ያደረኩኝ ነው? ምንድነው የምንለው? rinse። እሺ rinse እንላታለን። ስድስተኛው ምንድነው? የሆነ ነገር hard የሆነ ማሸት ምንድነው የምንለው? ማሸት scrub scrub። እሺ scrub ምንድነው? hardly የሆነ ነገር በደንብ አድርጎ ማሸት ምን ብለን እንጠራዋለን ማለት ነው? scrub ብለን እንጠራዋለን። ማጠፍስ ልብስ ሊሆን ይችላል ካጠባችሁ በኋላ ታጥፉታላችሁ አይደለ? የነገር ማጣጠፍ ወይንም ማጠፍ ምን እንላለን? fold ምን እንላለን አልኳችሁ? fold። እሺ ሸሚዝህን እጠፈው በሉኝ። fold your shirt fold your shirt ማለት ነው እንዳንረሳ። ሱሪህን ከሆነስ fold your pants or trousers። fold ምንድነው አልኳችሁ? የነገር ካጠባችሁ በኋላ ማጠፍ fold ብለን እንጠራዋለን። cool። ስምንተኛ የሆነ ነገር መወልወል ምንድነው የምንለው? ማፕ ምንድነው የምንላት ማለት ነው? ማፕ እንላታለን።
እሺ በሳምንት አንድ ጊዜ ክፍሏን ትወለውላለች በሉ። she mops the room once a week. she mops the room once a week ማለት በሳምንት አንድ ጊዜ ምን ሩሟን ታደርጋለች ማለት ነው። she mops ማለት ነው ትወለውላለች እያለ ነው። ዘጠነኛ ምንድን ነች? የሆነ ነገር መክተፍ ምን ብለን ነው የምንጠራው? ቻፕ ማለት መክተፍ ማለት ነው። ሽንኩርቱን ክተፍ በሉኝ። ቻፕ the onion ካሮት ሊሆን ይችላል whatever ብቻ የሚከተፉ ነገሮች በሙሉ ምን እንላቸዋለን? ቻፕ ብለን እንጠራዋለን ማለት ነው። cool the last but not least ምንድነች? የሆነ ነገር መላጥስ ስትልጡ ምንድነው የምትሉት? ፒል ምንድነው? መላጥ ማለት ነው። ፒል ምን አልኳችሁ? መላጥ። ድንቹን ላጠው በሉኝ። peel the potatoes. let me ask you ድጋሜ ጠይቃችሁና እንጨርስ ቪዲዮአችንን። መዘፍዘፍ ምንድነው አልኳችሁ? መዘፍዘፍ ሶክ ጥሩ። ማጥለል drain nice። ሶስተኛ ማማሰል የሆነ ነገር ማማሰል steer እንዳትረሱ። አራት መጥረግ ወይም ማበስ wipe። አምስት የሆነ ነገር መለቅለቅ ምን ብለናል? rinse nice። ስድስተኛ የሆነ ነገር ማሸት ወይም መፈተግ ምን ብለናል? scrub ጥሩ። ሰባት የሆነ ነገር ማጠፍ ምን ብለናል? fold nice። መወልወል ማፕ ብለናታል። የሆነ ነገር መክተፍ ቻፕ። መላጥ ፒል ብለን ነበር። የዛሬ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ ቪዲዮ ከዚህ የቀጠው ሌላ ቨርቦችን ይዤላችሁ መመጣ ይሆናል። if you enjoyed the video don't forget to subscribe, like and share. See you in the next video.